ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰብኡ ለሚያዝያ በዛቲ ዕለት አይረፈ ጻድቅ ኢያቄም አቡሃ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሦስት ስሞች ይጠራል። እሊህም ኢያቄም፣ ዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዩድ ልጅ ኢያቄም በትውልድ ሐረግ እስከ ሰሎሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሐናም መካን የሆነች፣ ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለሙን ሁሉ ከረሃበ ነፍስ ያዳናች ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ ሀያት መሆን ተገባው። ድንቅ ስለሆነ ስጋዌው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቡናው ደስ ብሎት መስዋዕቱን አቀረበ። ከላዩም ከወገኖቹም ልጆች አፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄምም ጥቂት ዘመን ኑሮ በሰላም አረፈ። የከበረች በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም ለኢያቄም ዘኮኖ ምሄወ ዘሰማያተ ሰዘረ ወአድባረ ደለወ እበየዝንቱ ጻድቅ ሶበተ ዜነወ እምለ ወለዱ በዓለም አሃተ ወአሃወ እምልበ ኩሉ ያንእስ አበወ። በዚችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብሊዮን ገዳም የአባ ሙሴ ልጅ አባ መቅሩፋ መታሰቢያቸው ነው። እግዚአብሔርን በጸሎታቸው ለዘላለሙ ይቅር ይበለን አሜን። ሰላም እብል በቃለ አሚን ወተስፋ ለአጋቦስ ወቴዎድራ ሰማዕታታ አልፋ አዲ ሰላም ለወልደ ሙሴ መትሩፋ ትንብልና ወሙ በቋየት መግበኒ ሀዲፋ እምቀምላይ እሙቅ ወስፉ ጽንፋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚህች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። በዚህችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። በዚህችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጓን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሆሙ ለአብ ወወልድ ወመንፈስ ቅዱስ በረከቶሙ ወሳይለ ረድኤቶሙ ይሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከታቸው ረድኤታቸው ከሁላችን ከህዝበ ክርስቲያን ጋር ይሁንና የአብ የወልድ የመንፈስ ቅዱስ ተአምር ይህ ነው። ገባጦን በሚባል ሀገር አንድ ሰው ነበረ። ያም ሰው እግዚአብሔርን የሚፈራ ጻድቅ ነበረ። በጎ ሥራ መስራትንም ይወድ ነበር። የአብ የወልድ የመንፈስ ቅዱስንም ዝክር ለማድረግ ይቸኩል ነበር። ከዕለታት በአንድ ቀን ቤተሰቦቹ የአብ የወልድ የመንፈስ ቅዱስ በጎች ከበጎች ለዩ አላቸው። በተስካራቸውም ቀን ይታረዱ ዘንድ ይህንን ከተናገረ በኋላ በጎችን አሰማራቸው። ለሥላሴ ከሰጣቸው በኋላ እነዚህ በጎች እጅግ በዙ። ወደ በረሃ በተሰማሩ ጊዜ ነብር መጥቶ ከአብ ከወልድ ከመንፈስ ቅዱስ በጎች ለይቶ አንዲቱን በግ ይዞ ሊበላት ወዶ ሳለ አብ ወልድ መንፈስ ቅዱስ ከለከሉት። በበጊቱ ጠጉር አንዲት እንኳን አላጠፋም። ሂደህ ይህችን በግ ጠብቃት አሉት። የጥርስህንም ኃይል ይድከም። ወደ ማዶሪያውም ወሰዳት። እነዚያ በጎችም ከመወሰዳቸው በኋላ ከተሰማሩበት
ወደ ማደሪያቸው ገቡ። ጠባቂዎቹ የበጊቱን ባለቤት በግን ነብር ወሰዳት አሉ። ያም ሰው በሰማ ጊዜ ተአምራት የሚያደርጉ ናቸው ተብላችሁ አትጠሩም ብሎ ጮኸ። ገንዘባቸውን መጠበቅ አይቻላቸውም። እኔም ከእንግዲህ አልማጸናችሁም፣ ነፍሴን አታድኗትም፣ በእግዚአብሔር ያመነ ያድነው ብሎ ነቢይ እንደተናገረ ከዚህ በኋላ ስማችሁንም አልጠራም። ይህንን ከተናገረ በኋላ ያን ጊዜ አብ ወልድ መንፈስ ቅዱስ በዚያ ነብር ወርደው በእግሯ እንድትሄድ ያችን አንስተህ ተሸከማት አሉት። ያ አውሬ አንስቶ በጫንቃው ተሸክሞ ሲሄድ ከከተማው በር ደረሰ። በጋችሁንም ተቀበሉኝ ብሎ ጮኸ። ምክንያቱም አብ ወልድ መንፈስ ቅዱስ ከተከተሉኝ ተሸክሚያ ሲሄድ ከእርሷ ላይ አንዲት ጠጉር እንኳ አልነጨም። ለመብላትም ሲቸኩል አብ ወልድ መንፈስ ቅዱስ አይተው ገሰጹኝ። ገንዘባችንን ለምን አመጣህ? ወደ ቀደመ ማደሪያዋ መልሳት አሉኝ። ይህንን ባሉኝ ጊዜ ተሸክሜ ወደ እናንተ መጣሁ። ከእንግዲህ ወዲህ ግን ስለ እኔ ለምኑልኝ፣ በእኔ ላይ መቅሰፍት እንዳይገኝብኝ፣ በላዬ ላይ እሳት እንዳይወርድብኝ። ጉርማን ሆነው አይቻለሁና አራያቸውንስ ምን ይመስል ምን ቤትስ ይችለዋል? ይህችን በግ አርጄ ልበላት በወደድኩ ጊዜ አፌ ተዘጋ። በጊቱም ለማየት ዓይኖቼ ታወሩ። የበጊቱንም ጠጉር እንዳይዳስሱ እግሮቼ ታሰሩ። ይህንም ነገር በሰሙ ጊዜ ሕዝቡ ፈጽመው አደነቁ። ከዚህም በኋላ ያችን በግ ተቀብለው ሥላሴን አከበሩባት። ያ ሰው ግን ዝክራቸውን ያደርግ ዘንድ ወደደ። ኃላፊ ከሚሆነው ከዚህ ዓለም በሞት እስኪለይ ድረስ መንግሥተ ሰማያትም እስኪገባ ድረስ ከነብር ያዳናትን እግዚአብሔርን አመሰገነ። ልጆቿ እስከ ዛሬ ድረስ አሉ። ለአብ ለወልድ ለመንፈስ ቅዱስ ዝክርም ያርዷቸዋል። በረከታቸው ይቅርታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ሥላሴ የሁሉ ፈጣሪ ናቸው። ሥላሴ የሁሉ አስገኝ ናቸው። ከሥላሴ በላይ ምንም የለም። ፍጥረት ሁሉ የመጣው ከሥላሴ በኋላ ነው። ስለዚህ ያለና የሚኖር ነው በል ነው የተባለው ሙሴ። ልበ አምላክ ዳዊት እንዲህ አለ፣ እግዚአብሔር ልመናዬን ሰማኝ። እስቲ በሉ እግዚአብሔር ልመናዬን ሰማኝ። አዎ ከሁሉም መጀመሪያ ከእምነት ቀጥሎ ልመና ነው። የመጀመሪያው እምነት ያስፈልጋል። ለመለመን እምነት ያስፈልጋል። እምነቱ ደግሞ የሥላሴን አንድነት ሦስትነት እግዚአብሔር አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ብሎ ማመን ያስፈልጋል። ይሄ ካልገባችሁ አንድነት ሦስትነት የሥላሴን አንድነት ሦስትነት የማያውቅ አባቱን አያውቅም ማለት ነው። እናቱን አያውቅም ማለት ነው። የሥላሴን አንድነት ሦስትነት ሳናውቅ ሌላውን ፍጥረታት፣ ሌላውን ቅዱሳን፣ ሌላውን ሁሉ ለመረዳት አንችልም ማለት ነው። የመጀመሪያው ሰው የተፈጠረው አዎ በሥላሴ እጅ ነው። ደስ ይበላችሁ። ከዛ በመድኃኔዓለም በማን እጅ? በማን ፈቃድ? አዎ እንግዲህ አጋዕዝተ ዓለም ሥላሴ ሰውን በሉ እስቲ ሰውን በመልካችን በመልካችን በአርአያችን እንፍጠር። አዎ ሥላሴ ናቸው የፈጠሩ። ሁሉ ሰው የሥላሴ ተገዢ ነው። ሥላሴን ማወቅ ያስፈልጋል። ለመለመን ልመና ለማቅረብ መጀመሪያ ማወቅ ያስፈልጋል። ማን ነው አምላካችን? ምስጋና ለማን ይገባል? አዎ ለእግዚአብሔር ነው። ግቢ እየመታችሁ ዶሮ እያረዳችሁ ለሰይጣን የምትገብሩ ደም የምታፈሱ ሰዎች ብትጮህ አይሰማም ወገኖች። እግዚአብሔር ያለው ጸሪው ጻድቃን እግዚአብሔር ሰምዖሙ፣ ጻድቃን ጮሁ፣ የሚያምኑኝ ልጆቼ፣ የሚወዱኝ የሚያፈቅሩኝ ልጆቼ
ጮሁ፣ እግዚአብሔር ሰማቸው ነው ያለው። ደስ ይበላችሁ ከመዳን። አዎ ጻድቃን ጮሁ፣ እግዚአብሔር ሰማቸው ነው። ጻድቃን ማለት ያመነ ነው። መጀመሪያ ማመን ነው። ብዙ ሰዎች ያዳገታቸው የሥላሴ መኖር ነው። የሥላሴን አንድነት ሦስትነት እንዴት ይሆናል በማለት አዎ ብዙ ሰዎች ለማመን ይቸግራቸዋል። እኛ ግን አምነናል። ክብር ለእሱ ይሁን። አምነናል ወገኖች። ስለዚህ ደግሞም ከጥንት ጀምሮ በመጽሐፍ ቅዱስ ስንማረው ስናነበው ሦስትነት አንድነት ምን እንደሆነ መተናል። አዎ ስንጠየቅም አዎ ምን መልሰው ነገር አለ። ሥላሴ ስንት ናቸው? ይኸው ሥላሴ ስንት ናቸው? ሰንበት ተማሪውን አልጠየቅኩም። እነዚህ በጣም ጎበዞች ጥሩ አቀራረጥ የተቀረጹ ሰንበት ትምህርት ቤቶች ናቸው። በጣም ደስ ይለኛል። እባካችሁ አመስግኑልኝ። በጣም እንደዚህ ሰንበት ትምህርት ቤት ሁሉም እንደዚህ ቢቀረጽ ጥሩ ነው። ምክንያቱም አንዳንድ ቦታ ትንሽ ዘብረቅርቅ ያለ ነውና ጥሩ አሁን እኔ እዚህ ደስ ብሎኝ ነበረ እና ጥሩ አቀራረጥ፣ ጥሩ ትምህርት እነዚህ ቤተክርስቲያንን ለማገልገል እንደዚህ አእምሯቸው ላይ የተሰሩ ልጆች ነገ ያው ቤተክርስቲያንን አጽንተው ይኖራሉ። ከነሱ ውጪ ምዕመናን መልሱልኝ፣ ሥላሴ ስንት ናቸው? እስቲ በሉ በሉ ወንዶች በሉ። አንድም ሦስትም ናቸው። ይሄ ነው የተማርነው። የአፍ መፍቻችን ይሄ ነው። ይሄን ማወቅ ነው። አዎ በአካል ሦስት ናቸው፣ በስም ሦስት ናቸው፣ በአገዛዝ በመለኮት በአንድነት በስልጣን አንድ እግዚአብሔር እንላለን። እስቲ እግዚአብሔር በሉ፣ እግዚአብሔር በሉ፣ እስቲ እግዚአብሔር በሉ። አዎ በግዕዝ እግዚአብሔር ይባላል። እግዚአብሔር ማለት አዎ እግዚ ማለት ጌታ ማለት ነው። ኢየሱስ ክርስቶስ ነው። እግዚ ማለት ጌታ፣ ብሔር ማለት ደግሞ እኔ እናንተ ነን። እሺ ብሔር ማለት ሰው ነው። ዛሬ እንደወረርሽኝ በሽታ የመጣው ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ፣ እንትና ነኝ እንትና ነኝ የሚለው ዘር ቆጠር አይደለም። ብሔር ማለት ዓለም ማለት ነው። ዓለም ማለት ደግሞ ሰው ማለት ነው። እስቲ ሰው ነን በሉ። ሰው ያድርገን እግዚአብሔር። አቤት ሰውን በሉ እስቲ። በመልካችን በአርአያችን እንፍጠር ነው ያሉት ሥላሴ። ሰው ነው የተፈጠረው። ሌላው ቋንቋ እኮ ነው፣ ቋንቋ ነው። ስለዚህ ብሔር ማለት ዓለም ማለት እግዚአብሔር ሲተረጎም አዎ የዓለም ጌታ ማለት ነው። ሲበል የዓለም ጌታ በሉ እስቲ። አለን ጌታ አለን አምላክ ታምናላችሁ? አዎ እያንዳንዳችን ጌታ አለን። ጌታ ኢየሱስ ክርስቶስን ፍለጋ የሄዱት ሁሉ ትርጉሙን ስላላወቁ ነው። እግዚ የሚለው ነው ኢየሱስ የሚለው። እግዚ ማለት ኢየሱስ ክርስቶስ ነው እና እሱ በየአዳራሹ በፊርማታ አይገኝ። እንግዲህ ኢየሱስማ ሴቶች በ80 ቀን ወንዶች በ40 ቀን በላ ነው፣ ጠጣ ነው፣ ለበስ ነው። ኢየሱስ እሱ ነው። ክብር ለመድኃኔዓለም። ኢየሱስን ፈለጋችሁ ይሉ ለምን? ኢየሱስ እሱ እኮ ነው አይደለም እንዴ? የበላሽው እኮ ነው፣ የጠጣሽው እኮ ነው፣ የለበሽው እኮ ነው ኢየሱስ ማለት። እግዚ የሚለው እግዚአብሔር የሚለው ውስጥ አለ። እግዚ ጌታ ኢየሱስ ክርስቶስ ነው። ብሔር ሰው ከእግዚአብሔር ስም ጋር ከተጠራ ዓለም አዎ ዓለም። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ የሥላሴ አንድነት ሦስትነት ካመን እግዚአብሔር አብን፣ እግዚአብሔር ወልድን፣
እግዚአብሔር መንፈስ ቅዱስን ካመን መጥራት እንችላለን። አባታችን ነው። ሰው አባቴ እናቴ ብሎ አይደለ አባባ ማማ ብሎ አይደል የሚጀምረው ነው አይደለም? ነገር አፍ መፍቻው ማማ አባባ አይደለም ነው አይደለም? ስለዚህ የኔና የናንተ አባት ፈጣሪያችን እግዚአብሔር እናትም አባት ነው። ለመጀመሪያ አዳም እኮ እናቱም አባቱም እግዚአብሔር ነው፣ ሥላሴ ናቸው። እናቱም አባቱ ከዛ በኋላ ነው እንግዲህ ሰው ሲባዛ ነው። እናት ደግሞ አክብር አባከ ወእመከ አለ እግዚአብሔር። በሰማይ አምላክህን እግዚአብሔርን አክብር፣ በምድር እናትህን ቅድስት ድንግል ማርያምን አክብር ተብሏል። ክብር ለመድኃኔዓለም ይሁን። እናታችን ማናት? እስቲ ስሟን ጥሯል። ማናት እናታችን? የሐና ልጅ ማናት? እንዲያ ነው እንጂ ድንግል ማርያም ትባላለች። ክብር ለመድኃኔዓለም ይሁን። እንደዚህ ነው ወገን። አክብር አባከ ወእመከ በሰማይ የማይታየው የማይዳሰሰው የማይጨበጠው ያለና የሚኖረው እግዚአብሔርን በሰማይ አባትህን አክብር፣ በምድር እናትህን ወላዲት አምላክን ቅድስተ ቅዱሳን እሳተ መለኮት የተሸከመችውን ድንግል ማርያምን አክብር ነው የተባለው ወገን። ይሁን። ስለዚህ የሚለምኑ እምነቱ ያላቸው ሰዎች አባታቸውን መጥራት ይችላሉ። አባቴ ሆይ በሉ እስቲ። አባቴ ሆይ ወደ አንተ መጥቻለሁ፣ ይቅር እንድትለኝ እለምንሃለሁ። በሉቃስ ወንጌል የተጻፈው ይሄ ነው። አባቴ ሆይ ወደ አንተ መጥቻለሁ፣ ይቅር በለኝ። ይቅር ባይ ነው፣ ሁሉንም ሰጪ ነው፣ ሁሉንም ነሺ ነው። መንሳት የሚችል መንጠቅ የሚችል መስጠት የሚችል መባረክ የሚችል ሁሉን ማድረግ የሚችል የኛ አምላክ እግዚአብሔር ነው። ደስ ይበላችሁ። ክብር ለመድኃኔዓለም ነው። እግዚአብሔር የተመሰገነ ነው። ጠንቋዮቹ ቤት ይሄዱና ሊስጠን የሚሉ አሉ። ጣዖት ቤት ይሄዱና ሊስጠን ብለው የሚደፉ አሉ። መተተኛውንና አስማተኛውን እየተከተሉ ሊስጠኝ የሚሉ አሉ። ልጅ መስጠት ይችላል እንዴ? ይችላል ወይ ንገሩ? አይችልም። ልጅ የሚሰጥ እግዚአብሔር ብቻ ነው። ስለዚህ ለምኑ ይሰጣቸዋል የተባለው ስራም ቢሆን ተለምኖ ነው። ልጅም ቢሆን ተለምኖ ነው። ትምህርትም ቢሆን ተለምኖ ነው። ዕውቀትም ቢሆን ተለምኖ ነው። ዛሬ ቤተክርስቲያንን የሚያስተዳድሩ ቤተክርስቲያንን የሚመሯት ሊቃነ ጳጳሳት ከላይ ከጳጳሳት ጀምሮ እስከ አናጉስጢስ እስከታች ያለው ሁሉ ቤተክርስቲያንን የሚመሩ የሚያስተዳድሯት ሁሉ እግዚአብሔርን ለምነው ነው ያገኙት ዕውቀቱን። ደስ ይበላችሁ። ክብር ለእግዚአብሔር። ሳሊ ለነ ቅድስት ብለው ለምነው ያገኙ ብዙ ናቸው። እስከ ድንግል ማርያም ድረስ ሰባቱ ትውልድ በልመና የተገኙ ቅዱሳን ናቸው። በልመና የተገኙ እግዚአብሔር ሆይ አንተን የሚወዱ ለአንተ የሚገዙ ቅዱሳንን አድለን ስጠን፣ አለበዛ ግን ማህፀናችንን ዝጋ እያሉ የለመኑ ብዙ ቅዱሳን ሴቶች አሉ። ብዙ ወገኖች። ስለዚህ ልመና ማለት መልካም ነገር ነው። ክፉ ነገር አትመኝ፣ ክፉ ነገር አትለምን ይላል። ልመና መልካም ነገር መለመን፣ ቅዱሳን እንድትወልዱ፣ ቅዱሳን እንዲገኙ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ነው የተባላችሁት። ስለዚህ መለመን ያስፈልጋል ለመልካም ነገር፣ ለምኖ ደግሞ መቀበል ያስፈልጋል። አዎ ቅዱስ ያዕቆብ ምን ይላል? ትለምናላችሁ አትቀበሉም ይላል። ትለምናላችሁ አትቀበሉም ይላል። ስለዚህ የለመናችሁትን ነገር ማግኘት አለባችሁ።
የለመናችሁትን ነገር መቀበል አለባችሁ። ያንን ስትቀበሉ ደግሞ ወደ ሌላው ልመና መግባት ትችላላችሁ። ስለዚህ እናቶቼ፣ አባቶቼ የዛሬው ትምህርታችን ባጭሩ ለምኑ ይሰጣችኋል። ምን በሉ? ማንን እንለምን? አመስግኑት ሁላችሁ። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይደርሰው። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ የኦርቶዶክስ ተዋሕዶ የንስሐ መርከብ ማኅበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ አስራረ ቤተ ክርስቲያንን አስታክስልን፣ ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን